በመዲናዋ የትራፊክ እንቅስቃሴ የማልዳው ድባብስ ምን ይመስላል የሚለውን እንቃኛለን። እንግዲህ ወደ አውቶቡስ ተራ አካባቢ እንሄድና በተነገራችን ላይ አውቶቡስ ተራ በሀገራችን ከፍተኛ የሆነ የህዝብ እንቅስቃሴ ብቻ ሳይሆን የትራንስፖርት አማራጮች የሚገኙበት ወደ ክፍለ ሀገር የሚንቀሳቀሱ ዜጎች በጠዋት ተነስተው አገልግሎቱን ለማግኘት የሚሄዱበት ከመሆኑ ጋር ተያይዞ እንግዲህ የተለያዩ ክራውዶች ሊፈጠሩ ይችላሉ። ነገር ግን ደግሞ አሁን በኮሪደር ልማቱ እንዲሁም በተሰሩ ልዩ ልዩ መንገዶች እነዚህ እየተስተካከሉ የዜጎች የመንገድ አጠቃቀምም እየተሻሻለ መጥቷል። ለማንኛውም ባልደረባችን በዚህ ይገኛል። አውቶቡስ ተራ ላይ እንደምናየው እንግዲህ ከሌሊት ጀምሮ ነው እንቅስቃሴ ያለው። እንደው ወደዛ አካባቢ አምረተ ብዙዎቻችን እናመራለንና በዛ ሰዓት ስንመለከት ከፍተኛ የሆነ እንቅስቃሴ ያለና የነጋ ሁሉ እስኪመስለን ነው። በሌሊት ነው 10 ሰዓት ጀምሮ ነው እንቅስቃሴ ያለው። መርካቶም ስላለ የንግድ እንቅስቃሴ ያለበት ነው። በርካቶች የሚሳተፉበት ስፍራ ነው። ወደ ተለያዩ የሀገራችን አካባቢዎች ይሄዳሉና ደግሞም የሚገርመኝ ነው ምንድነው በተለይ ወደ ከተማ ወደ ስራ የሚመጡም ከተለያዩ ከቡራዩም ከተለያዩ አካባቢ ይመጡ የሱን አካባቢ ይተቀባሉና አንዳንዴ ቀድሞ መውጣትም የትራፊክ ፍሰቱ እንዳይጨናነቅ የሚያደርግበት አጋጣሚ አለ። ነገር ግን ደግሞ አውቶቡስ ተራ አካባቢ በባህሪው የስራ ቦታ አካባቢ ከመሆኑ ጋር ተያይዞ በሌሊት ብዙዎች ስለሚመጡ በሌሊትም ብዙ ክራውድ ሊኖር ይችላል። ሰማኝ ንጋቱ ደግሞ በስፍራው ተገኝቶ የማለዳው ድባብ ምን ይመስላል፣ የትራፊክ እንቅስቃሴ ውስጥ እንዴት ነው የሚለውን ይነግረናል። ሰማኝ መረጃዎችን መቀጠል ትችላለህ። አመሰግናለሁ ሃይማኖትና አለምሰገድ። እንደምን አደራችሁ ተመልካቾች፣ እንደምን አደራችሁ። እናንተም ቀደም ብላችሁ እንዳነሳችሁት እንግዲህ አውቶቡስ ተራና አካባቢው በተለይ ሰፊ የሆነ የህዝብ ቁጥር እንዲሁም ደግሞ ብዝሃ የትራንስፖርት ቁጥር የሚስተናገድበት አካባቢ ነው። በተለይ ይህ አካባቢ በስፋት ከተለያዩ ቦታዎች ትራንስፖርት እንቅስቃሴዎች የሚመጡበት ወይም ደግሞ የሚዋሰኑበት ቦታ ነው። በተለይም ደግሞ ከሜክሲኮ አብነት እንዲሁም ደግሞ በሌላ በኩል ደግሞ ከፒያሳ ወደዚህ እንደገና በታች በኩል ከሀብተ ጊዮርጊስ ድልድይ እንደገና ከዚህ ወደ ላይ ደግሞ በተለያዩ አካባቢዎች የተለያየ ሰፊ የሆነ የትራንስፖርት እንቅስቃሴ የሚስተናገድበት አካባቢ ነው አውቶቡስ ተራ እናንተ እንዳላችሁ። ከዛ ባሻገር ደግሞ በጣም ብዙ ወይም ደግሞ ሀገር አቋራጭ የአውቶቡሶች የሚስተናገዱበት እንዲሁም ደግሞ ሰፊ ህዝብን የሚያጓጉዙበት ሰፊ የሆነ የትራንስፖርት አካባቢ ነው ወይም ደግሞ ሰፊ የሆነ የትራፊክ እንቅስቃሴ የሚስተናገድበት አካባቢ ነው። ከዛ ባሻገር ደግሞ አውቶቡስ ተራ እንደምናውቀው በተለይ ሰፊ የሆነ ህዝብ ከሌሊቱ 10 ሰዓት ጀምሮ ይህንን ቦታ የሚጠቀመው ቦታ ነው። አሁን ጧት ላይ ስንመለከት እንደነበረው በርካቶች ወደ ስራቸው ሲጓዙ ፊናቸውን ለመተግበር ወይም ደግሞ ለመከወን ሲጓዙ ሰፊ የሆነ የትራንስፖርት እንቅስቃሴ ሲስተናገድ በጣም ሰፊው ህዝብ ይህን ትራንስፖርት ሲጠቀም የተመለከትንበት ነው። አውቶቡስ ተራ በብዛት የሚታወቅ በጣም ብዙ መልኮች ያሉት አካባቢ ነው። በተለይ በትራፊክ እንቅስቃሴው ረገድ ሲታይ ከሌሊቱ 10 ሰዓት ጀምሮ በጣም ሰፊ የሆነ የትራንስፖርት እንቅስቃሴ የሚስተናገድበት አካባቢ ነው። በጥቅሉ አውቶቡስ ተራ የኢትዮጵያውያን ሰፊ የሆነ ኢትዮጵያውያን ወይም ደግሞ ሰፊ የሆነ በርካታ ዜጎች የስራቸውን በሌሊት ተነስተው የሚከውኑበት አካባቢ ነው። የተመለከትነውም ያን ነው። በተለይ ትንሽ ቀዝቀዝ ይላል ዛሬ ማለዳው ላይ እዚህ እንደተመለከትነው፣ ግን ደግሞ በጣም ሰፊ የሆነ ህዝብ ሲንቀሳቀስ ወደየፊናው ወደየተግባሩ የዕለት ክንውኑን ለመተግበር ሲጓዝ አይተናል፣ ደግሞ ሲንቀሳቀስ አይተናል። በተለይ በርካቶች ከሱሉልታ እንዲሁም ደግሞ ከሌሎች አካባቢዎች ወደ ስራ ወደዚህ ወደ መሀል ከተማ መጥተው የሚያልፉበት በርካታ የትራንስፖርት ወይም ደግሞ የቢሮ ሰርቪሶች የሚመጡበት እንዳልነውም በርካታ የህዝብ ማመላለሻ አውቶቡሶች የሚያልፉበት በርካታ ታክሲዎች የሚስተናገዱበት አካባቢ ነውና ያንን መመልከት ችለናል። በጥቅሉ ድባቡ ማለዳው የስራ መንፈስን የሚሸት የሚያበረታታ በተለይ በዚህ በኩል የሚያልፍ ያንን አይነት የሆነ ንቁ የሆነ የስራ መንፈስን ተላብሶ ወደ መሀል ከተማው የሚያልፍበትም አካባቢ ነው አውቶቡስ ተራ። እንግዲህ እንደተመለከትነው እኛም ያ አይነት መንፈስ ተጋብቶብናል። በተለይ ስራችን ለመከወን ወደ መሀል ከተማው ስናመራ አውቶቡስ ተራ ላይ ተጋብቶብን ነው የሚያልፈውና ያ አይነት መንፈስ ደስ የሚል መንፈስ ነው ያለው አውቶቡስ ተራ። የስራ መንፈስ ያለው ነው። አብሮነት የሚስተናገድበት በርካታ ህዝቦች የሚንቀሳቀሱበት አካባቢ ነውና ያንን መመልከት ይችላል አውቶቡስ ተራ ላይ በማለዳው መልከታችን ማለት ነው። ከዛ ባሻገር እዚህ አካባቢ ላይ የተመለከትነው ነገር በተለይ ሰፊው ህዝብና ብዙ ህዝብና ብዙ ተሽከርካሪ እንደመኖሩ መጠን የመገፋፋት ነገር ተመልክተናል። የመጨናነቆች አሉ። በተለይ አውቶቡሶች ያልፋሉ፣ እነዚህ አነስተኛ የህዝብ ማመላለሻ ታክሲዎች ያልፋሉ። ከዛ ባሻገር የህዝቡ ቁጥርም የሚታወቅ ነውና የተሽከርካሪዎችና ህዝቡ ወይም ደግሞ እግረኛው በአንድ ላይ እየተጋፋ የሚጓዝበትን ነገር መመልከት ችለናል። እዚህ ረገድ ቢያንስ
የሚመለከተው አካል ይህንን ነገር የተወሰነ መልክ ማስያዝ ያለበት ይመስለኛል። የሚታወቅ ነው። በጣም ሰፊ ህዝብ ያለው ነው። በጣም ብዙ የሆነ ተሽከርካሪ የሚስተናገድበት አካባቢ ነው አውቶቡስ ተራ። ግን ያንን መልክ አስይዞ እግረኛውም በተፈቀደለት መንገድ እንዲጓዝ እንዲሁም ደግሞ ተሽከርካሪዎች በሚፈለገው ልክ ወይም በሚፈለገው ፍጥነትና በሚፈለገው መንገድ እንዲጓዙ ይሄ የሚመከር ነው። ምክንያቱም አሁን የትራፊክ አደጋዎች በጣም እየተበራከቱ የመጡበት ጊዜ ነው። እሱን ለመቀነስ ከንብረትም እንዲሁም ከሰው ህይወት የሚደርሰውን ዳፋ ወይም አደጋ ለመዳን አስፈላጊው ጥንቃቄ ቢደረግ መልካም ነው እንላለን። አጠቃላይ ግን የማለዳው ምልከታችን በአውቶቡስ ተራ የነበረው በጣም ደስ የሚል በርካታ ህዝብ በርካታ ተሽከርካሪዎች የሚስተናገዱበት የሆነ ጥሩ የሆነ የስራ መንፈስ የሚጋባበት አካባቢ ነውና በጣም ደስ የሚጋባ አይነት መንፈስ ያለው ነው። አውቶቡስ ተራ ላይ የነበረን ምልከታ ይህን ይመስላል። በእንቅስቃሴው በኩል ግን በተለይ አግባብ ያለው የትራንስፖርት ፍሰት እንዲኖር የሚመለከተው አካል እነዚህን ነገሮች መልክ በማስያዝ እግረኛው በአግባቡ እንዲጓዝ ወይም ደግሞ የትራፊክ ህግን ጠብቆ እንዲጓዝ በማድረግ ረገድ የተሽከርካሪውንም ህግን ጠብቆ በሚፈለገው ልክ እንዲጓዙ ወይም ደግሞ እንዲሽከረከሩ በማድረግ ረገድ መጠቆም እወዳለሁኝ። ያለኝ ምልከታ ይህን ይመስላል። ሀይሚና አለምሰገድ አመሰግናለሁኝ።